ለፖሊስ መስጠት ማለት ነው በጣም ቀላል ከነ ማስረጃው ማለት ነው ወስጄ ማስረከብ እችላለሁ። ገባሽ? እዛው ስትንከራተቺ ትኖሪያለሽ። ይቅርበይ ማናቸው ንገሪን። እኛ ጠላቶች ናቸው። መታሽ እንደዚህ ነው የምትጮኸው እና እዚህ እንደሆነ ፍቀጂልኝ። ቢያንስ ልጆቼን አንቺ መጠበቅ አለብን። አንተ እኔ ጋር ነገሮች ሳይስተካከሉ የትም አልወጣም እንዴ! የትም አልወጣም። አንቺና ልጆቼን ትቼ የትም አልወጣም። ትሰሚኛለሽ? ለአንቺና ለትዳሬ ብዬ እኮ ለምን ነው የማሰሚኝ? ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ውርም ነው ማፍቀር ሰው ወዶ ሰው እንደመለየት እውነት ትቀጥናለች እንጂ አትበጠስም። ልጅቷ እንግዲህ የሰው ህይወት አበላሽታ ውብዬንም ገላ በአቋራጭ ሀብታም ለመሆን ሳውዲ አረቢያ ለመሄድ የቤታቸው ሚስጥር እያወጣች ሁሉንም ስታወራ የነበረው ዛሬ ላይ ተደርሶበታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ መተናል ማለት ነው። ዛሬ እንግዲህ የመጣ ነው ደስ በሚል ጉዳይ ነው። እንግዲህ ልጅ ቶፊቅ ባልሰራው ስራ አላረገው እንትን ባላለው ለውብዬ በቆመ እንደዚህ አይነት ክፋት ምንም የሌለበት ልጅ ውብዬን የመረዘው ቶፊቅ ነው ብላ ልጅቷ ደብድማ ነበር። ግን ከስተጀርባው ያለው ሰው ሌላ ኃይለኛ ሰው ነው ማለት ነው። ይህ ሁላ ነገር ግን ያመጣባት ናሂ ራሱ ነው። ከቤት ባይወጣ ይሄ ሁላ ነገር አይመጣበትም ማለት ነው። ሰው ምልላችሁ ነው ቶፊቅ በስተመጨረሻም ነፃ ሊወጣ ነው። በነገራችን ላይ ከውብዬ በስተጀርባ ሰውን ማመን በከንቱ ነው። እኔ ለልጆቿ ነው የፈራሁትና ፓስፖርት ሁላ ወጥታ ውብዬ ሳታቅ ምን ብላ የሳውዲ ቪዛ አስመትታ ምናምን ጨርሳ ልትሄድ እንትን ብላለች ማለት ነው። እንግዲህ ውብዬ ቶፊቅ ባይደርስባትና ቶፊቅ ያን ሁላ ነገር እንትን ባያረግ ውብዬ የለችም ነበር ማለት ነው። ዛሬ ላይ በቶፊቅ ነው የቆመችው። ግን ውብዬም እንደዛም ብላ ነቅታለች። በነገራችሁ ላይ አስባችሁ ከሆነ የናሆም ውሽማ ናት። አሁንም ምንድናት ቶፊቅን የዛን ጊዜ ውብዬ የተመረዘች ጊዜ አይስታውሳችሁ ከሆነ አንተንም እሷንም እሰራላችኋለሁ ብላለች። እሱ ግን ውሽማዬም አይደለች ሚስቴም አይደለች እያለኝ ነው። ልጅቷ ግን ባሌ ነው ብላ በባለፈው ውብዬ ሊያዝናናት ይዞ ወጥቶ ቶፊቅ ልጅም አለ ብላ ሁሉንም ተናግራለች። እሱ ደግሞ ምንም የለ እያለ እያስመሰለ ነው። ስልክም እያነሳችልኝ አይደለም ብሏል። ይሄ ሁላ ነገር የሚመጣው ግን ናሆም በሚያደርገው ድርጊት ነው። በናሆም ነው ችግሮች እየመጡ ያሉት። እና ውድ ቤተሰቦች እኔ ለቶፊቅ በጣም አዝኜ ነበር። ምክንያቱም በጣም የዋህ ልጅ ነው፣ ውስጡ ምንም የለ። በነገራችን ላይ ውድ ቤተሰቦች ይቅርታ አድርጉልኝና አንድ ሃይማኖት ያለው ሰው ክርስቲያን ማርያምን ካለ ሙስሊም ወላሂ ካለ እኔ በጣም ነው ማምነው። እና ቶፊቅ እንዳላረገባት 100% እኔ እርግጠኛ ነበርኩኝ። ምን ናት ብሎ የታቁ ኢብን ራሱ በሚሊየን እጥፍ ድርብ አድርገው ቢከፍሉት ቶፊቅ እንደዚህ አይነት ነገር አያደርግም። እና ቤታችሁ የራሴን አብላችሁ ቤታችሁን ጓዳችሁን አሳልፋችሁ የሰጣችሁ ሰው አሳልፎ ይሰጣችኋልና በጣም ከባድ ነው። አሁን በተለይ አዲስ አበባ ላይ ጊዜው በጣም የሚያስጠላ ነው። ብዙ ነገር እያያችሁ ነው አዳኞቹ ምናምን ላይ የሚሰሩት ማለት ነው። እና የኖብዬ ትዳር ራሱ አዲስ አበባ ከገቡ ነው እንደዚህ ምስቅልቅል ያለው። እሱም በነገራዊ ከሴት ስራ አይጠፋም ልጁ ራሱ ማለት ነው። ይሄን አሁን እኔ በጣም ወደው ልጅ ነው፣ በጣም ማከብረው ነው። ግን አሁን ላይ ወር ሳይሆነው ታረቅን ብሎ ይቅርታ አድርጋለን ለልጆቿ ብላ ነው እንጂ የምሬ ነው የምላችሁ እንትን አትልም። ታረቅን ብላንት ስትል ነገ ሌላ ጋር ታገኙታለች። ተነግሮ እህቴ ስለሆነ ነው። እንደውም ለልጆቹ እናት ክብር ሳይሰጥ በጥፊው ላይ ያስመታን ነው። እንግዲህ አይታችሁታል። ለማንኛውም ቶፊቅ እንኳን እንትን አለ። ውብዬ ግን ጎበዝ ሆና ቶፊቅን አለመሳሰሯን። አሁን ግን አንተን የመረዝከን ምናምን በጣም ነው ያናደደኝ። ግን በዘመን ሰዓት እንዴት ሊያምነው አልቻለም? እንዴት እንደዚህ ያደርጋል? አይታችሁ ተሆነ ቶፊቅ እሷና እሱን ይቅርታ አባብሎ ሊያስታርቃቸው ነበር አንድ ቀን።
ልደቷን እያከበርኩ ነው ብሎ አይታችኋል። እጅ ከፍንጭ ነው የያዟቸው። ልደቷን ቤቷ ውብዬን አስወጥቶ ልደት እያከበርን ነው ብሎ ወይናቸውን ይዘው ኬካቸውን ይዘው እጇን አንጭ ልሳምሽ እያለች ከዛ በላይ እንግዲህ አልጋ ላይ መተኛት ነው የቀራቸው። አልጋ ላይ መያያዝ ነው እንጂ ተኝታ ይሆናል ማን ያውቃል። እኔ ምንም የለሁበት ጨዋ ነኝ ጨዋ ባልሽ ነኝ ምናምን እያለ ይመጣል። እኔ በጣም ነው ይቅርታ አድርጉልኝና እንደዚህ አይነት ሰው። ለማንኛውም ግን ማለት ነው ውድ ቤተሰቦቼ በእርግጠኛ እንደዚህ ብንል እነሱ አይቀራሩም። ምክንያቱም መካከላቸው ድልድይ አለ፣ ልጆቻቸው አሉ። ቢማር እንትን ቢል ለልጆቹ ጥሩ አባት ጥሩ እናት እንደሆነች ጥሩ አባት ቢሆን መልካም ነው። 30 ሴት ጋር እንትን ከሚል እና ለማንኛውም ቶፊቅ ነፃ መውጣቱ ውዬም መዳኗ ችግር ሳይደርስባት በጣም አሪፍ ነው። ግን ውድ ቤተሰቦች በዚህ አጋጣሚ መጠንቀቅ ያስፈልጋል። ምንም እንትን ብላችሁ አንዳንዴ ጥንቃቄ ያስፈልጋል። ገብቷችኋል? አሁን የዛን ጊዜ ቶፊቅ ባይመጣ እሷ ብትሰጣት ምግቡን አስባችሁታል? ልትጎዳ እኮ ጎላ ትችላለች እኮ። በጣም ከባድ ነው። አስባችሁታል? ምን አይነት ሰው ነው ውብዬ እንደዚህ እየተከታተላት ያለው? በእርግጥ ናሆም ነው ዛሬ አንዷ ሴጋ ነው፣ ነገ አንዷ ሴጋ ነው፣ ነገ አንዷ ሴጋ ነው። ያኔ ነፍሰ ጡር እንደሆነች ራሱ ሆስፒታል በሱ ምክንያት እንትን ብላ ሆስፒታል ገብታ ነበር። አሁን ደግሞ ኧረ በስመ አብ። አንዳንዴ ከባድ ነው ውድ ቤተሰቦች። ይሄን አትበሉኝ እንጂ በጣም ይከብዳል። ለማንኛውም ያው እንደነገርኳችሁ ቶፊቅም ነፃ ስለወጣ ሌሎች ሰዎች እንደሆኑ አሁን ተናግራለች። ውብዬም ደህና ስለሆነች እኔ በጣም ደስ ብሎኛል። ልጅቷ ግን መታሰር አለባት። ውብዬ ባላጋራዋቿን ማወቅ ከፈለገ ልጅቷን ማታወጣ ከሆነ አሁንም ቀስ ብላ ሌሊትም ልትሄድ ትችላለች። ሌሊት ልጠፋ ትችላለች። ወይ ትቆልፍባት እንደሆነ አላቅም እንጂ ልጠፋ ትችላለች። እውነቱን ካልነገረች ሰዎቹን ካልተናገረች ቀጥታ ለፖሊስ አሳልፋ መስጠት አለባት። ምክንያቱም ባላጋራዋን ማወቅ አለባት ብዬ ነው የማስበው። ብዬ ካወጣች ለልጆቹ አደራዋን ትወጣለች። ደግሞ አደራ ተብላለች። ሞታስ ቢሆን ግን የምሬን እኮ ነው የምለው። ልጆቿን ጥላ ሞታስ ቢሆን ይችልሽ ቶፊቅ ባይደርስ እና ብቻ ለማንኛውም ቶፊቅ ከዚህ አይነት ነገር ውጣ። ካሁን በኋላ ደግመ እንዳትታይ ብዬ ነው የማስበው። ይህን ቪዲዮ ታየዋለህ ብዬ ተስፋ አደርጋለሁ ነፃ እንደሆንክ እና ለማንኛውም ውድ ቤተሰቦች ይህን ይመስላል። ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን ግን ሰውን አትመኑ። አሁን ላይ ሰው የሚታመን የለም። አሁን ላይ ለነፍሱ የሚሳሳ 110% ነው ለነፍሱ የሚውል ሁሉም በቃች ምድራዊ ዓለም ብቻ ነው የሚያስበው ህዝቤ ማለት ነው። እና ሰውን አትመኑ። በጥቅሉ የምሬ ነው የምላችሁ።